ሰላም ሰላም ተመልካች አድማጮቻችን የዛሬን የዕለተ ቅዳሜ የታህሳስ 4 2018 ዓ.ም የጥሬ ወርቅ ዋጋ እንዲሁም ደግሞ በሱቆች ወርቅ በስንት እየተሸጠ እንደሆነ የምንነግራችሁ ይሆናል። ሁሉንም ከአራት መረጃዎችን ይዘንላችሁ መተናል። ዋና ዋና የሚባሉትን ጨምረን 14 ካራት፣ 18 ካራት፣ 21 ካራት፣ 23፣ 24 ካራት እንዲሁም ደግሞ ሁሉንም ካራቶች የምናሳያችሁ ነው የሚሆነው። የትም እንዳትሄዱ እስከመጨረሻው ድረስ አብራችሁን ቆዩ። ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እየጠየቀን አሁን ቀጥታ ወደ ያዝንላችሁ መረጃ እንሄዳለን። ብዙ ጊዜ የጥሬ ወርቅ ዋጋ በሚሸጥበት ጊዜ በተለይ ደግሞ በብሔራዊ ባንክ ዋጋ ላይ ምናልባት የሱቆች መሸጫ ዋጋ ነው ከቀን ቀን በጣም ቫሪ የሚያደርገው ወይም ልዩነት የሚኖረው እንጂ የአርብና የቅዳሜው የጥሬ ወርቅ መሸጫ በብሔራዊ ባንክ ብዙ ጊዜ ተመሳሳይ ነው። የጥሬ ወርቅ ዋጋው ምን ይመስላል? እንዲሁም ደግሞ በወርቅ ቤቶችስ በአማካይ ዋጋ በስንት ይሸጣል የሚለውን መረጃ ይሄውላችሁ። 14 ካራት የጥሬ ወርቅ ዋጋ 1 ግራም ወርቅ ዛሬ እየተሸጠ የዋለው በ12274 ከ02 ነው። በ12274 ከ02 ይህ እንግዲህ በሱቅ ወይም ደግሞ ወርቅ መሸጫ መደብር ላይ እየተሸጠ የሚገኝበት የዛሬው ዋጋ በ16200 ብር ነው። በአማካይ ዋጋ ማለት ነው። ጥሩ ተከራካሪ ከሆናችሁ ምናልባት ከዚሁም ዋጋ ዝቅ አድርጋችሁ መግዛት ትችላላችሁ። ምናልባት ደግሞ የመከራከር አቅማችሁ አነስተኛ ከሆነም ደግሞ ጭማሪ ሊደረግባችሁ ይችላል ማለት ነው። እንደዚህ አይነት መረጃዎች እንግዲህ የሚጠቅሙት ምናልባት በስንት አይነት ፕራይስ እነዚህ የምነግራችሁ የወርቅ ካራቶች በመሸጥ ላይ ይገኛሉ የሚለውን መረጃ ይዛችሁ በምትሄዱበት ሰዓት ላይ ምናልባት የተወሰነ ጥቅም ታገኛላችሁ ማለት ነው። ቀጥለን የምንሄደው ደግሞ ወደ 15 ካራቱ ነው። 15 ካራቱ 1 ግራም ወርቅ ዛሬ ለተቀዳሜ ታህሳስ 4 ላይ እየተሸጠ የሚገኘው በ13150 ከ73 ነው። ይሄ ደግሞ በወርቅ ቤቶች መሸጫ እዚህ ላይ 4000 ብር አካባቢ መጨመር ነው። የተለያዩ የአሰራር የዲዛይን ከግብር ጋር የተያያዙ ጭማሪዎቹ ማክሲመም ማለት ነው ከ3500 እስከ 4000 ይደርሳሉ ተብሎ በተሰራ ግምት መሰረት በሱቆች መሸጫ ቦታዎች በ17000 አካባቢ እየተሸጠ ነው የሚገኘው ባለ 15 ካራት ማለት ነው። ቀጥለን የምንመለከተው ደግሞ ባለ 16 ካራቱ ነው የሚሆነው። ባለ 16 ካራቱ 1 ግራም ወርቅ በ14027 ከ45 በመሸጥ ላይ ነው የሚገኘው። ይሄ በሱቅ ላይ ስንት አገኘዋለሁ ካላችሁኝ ደግሞ በ18000 ብር አካባቢ ይገኛል 16 ካራት። ቀጥዬ የማሳያችሁ ባለ 17 ካራቱን ሲሆን ባለ 17 ካራቱ በ14904 ብር ከ16 ሲሸጥ ይህን ደግሞ በሱቅ ላይ እየተሸጠ የሚገኘው በ19000 አካባቢ ነው። በ15 በ16 በ17 ካራት የሚሸጡ የወርቅ ካራቶች ብዙ ጊዜ በገበያ ላይ በብዛት የሚገኙ የወርቅ ካራቶች አይደሉም። ሰዎች የበለጠ ለጌጣጌጥ የሚፈልጉት ካራቶች በጣም በአነስተኛው ከሆነ ባለ 14 ካራቱን ቀጠል ሲልም ባለ 18 ካራቱን ባለ 21 ካራቱን ባለ 21 ካራቱ ሁልጊዜም እንደምነግራችሁ በጣም እጅግ ተወዳጅ እና ተመራጭ ነው። በተለይ ደግሞ በመካከለኛው ምስራቅ፣ በአፍሪካ፣ በኤዥያ ባሉ ሀገራቶች ላይ እጅግ በጣም ተወዳጅ የሆነ ለብዙ አይነት አለባበስ የሚስማማ 21 ካራት ብዙ ሰው የሚፈልገው የወርቅ ካራት ነው ማለት ነው። ከዛም ከፍ ስንል ደግሞ 22 ካራት፣ 23 ካራት፣ 24 ካራቶች አሉ። እነሱ ደግሞ ለብዙ የኢንቨስትመንት አማራጭም ሆነው የሚያገለግሉ የወርቅ ካራት አይነቶች ነው ማለት ነው። በመቀጠል ማሳያችሁ ባለ 18 ካራቱ ነው። ባለ 18 ካራቱ በአውሮፓና በአሜሪካ እጅግ ተመራጭ የሆነ በጥንካሬው ማለት ነው የሚወዱት የካራት አይነት ነው። ይሄ ዛሬ እየተሸጠ የሚገኘው በጥሬው በ15780 ከ80 ሳንቲም ይሆናል ማለት ነው። 1 ግራሙን ነው እየነገርኳችሁ ያለሁት። በወርቅ መሸጫ ቤቶች ደግሞ በ21000 ብር 18 ካራቱን የዛሬው መረጃ እንደሚያመለክተው በመሸጥ ላይ ነው የሚገኘው። ተመልካች አድማጮቻችን እየተከታተላችሁን ያላችሁት ሰብስክራይብ ሳታደርጉ ከሆነ ሰብስክራይብ እንድታደርጉ
በድጋሚ ለማስታወስ እንወዳለን። ወደ ሌሎች ካራቶች እንሄዳለን። በመቀጠል ስንሄድ የምናገኘው ባለ 19 ካራቱ ነው። ባለ 19 ካራቱ እየተሸጠ የሚገኘው በጥሬ ወርቅ ማለት ነው በ16657 ከ60 ሲሆን በሱቅ ላይ ደግሞ እስከ 22000 አካባቢ በመሸጥ ላይ ነው የሚገኘው ባለ 19 ካራቱ። ቀጥሎ የምነግራችሁ ባለ 15 ባለ 20 ካራቱ ነው። ባለ 20 ካራቱ 1 ግራም ወርቅ ዛሬ ታህሳስ 4 ለተቅዳሜ 2018 ዓ.ም ላይ በ17534 ከ31 ነው በመሸጥ ላይ የሚገኘው። በሱቆች ደግሞ በ22500 አካባቢ በመሸጥ ላይ ይገኛል ማለት ነው። ቀጥሎ የምነግራችሁ እንግዲህ እጅግ በጣም ተመራጭ የሆነውን በሀገራችንም ተወዳጅ የሆነውን 21 ካራትን ይሆናል። ይሄ 1 ግራም የጥሬ ወርቅ መሸጫ ዋጋ ዛሬ በ18411 ከ03 ሆኖ ተመዝግበዋል። በሱቆች ደግሞ እየተሸጠ የሚገኘው በ24500 ብር አካባቢ ነው። የ1 ግራም 21 ካራት ወርቅ ይቅርታ በ24500 ብር አካባቢ እንደሆነ እንግዲህ ያገኘነው መረጃ ያመለክታል። ቀጥለን የምንመለከተው እንግዲህ ከ21 ካራት ጋር እኩል ማለት ነው በቀይር በመሸጥ ላይ የሚገኘው ባለ 22 ካራቱ ነው የምንመለከተው። ባለ 22 ካራቱ በጥሬው ወርቅ 19287 ከ74 ነው በምዝርዝር በመሸጥ የሚገኘው። ባለ 22 ካራቱ እንግዲህ በሱቅ መሸጫ ቦታዎች ደግሞ በ25000 ብር አካባቢ እየተሸጠ ነው የዋለው ማለት ነው። እንግዲህ ይህንን ይመስላል። ከትላንት ተመሳሳይ ቀን ጋር ስናነጻጽረው የወርቅ ዋጋ ጨመረ የሚባል አይነት አይደለም። ምናልባት አንድ ሱቅ ልገዙ ስትገቡ አንድ ሱቅ ላይ ብቻ ገዝታችሁ ወስናችሁ መውጣት የለባችሁም። ምናልባት የጥሬው ወርቁ ኦፊሻል የሆነ ዋጋ ስለሆነ በሁሉም ቦታ ተመሳሳይ ነው። ነገር ግን በዲዛይን ልዩነት እንዲሁም ደግሞ በግራም ልዩነትም ተጨምሮ የተለያዩ አይነት ፋክተሮች አሉ። አንዱን ወርቅ ከአንዱ ቦታ ከቦታ ቦታ ሊለያይ የሚችለው ማለት ነው። ምክንያቱም አንዳንዴ የመጀመሪያ ወርቅ ገዢ በምትሆኑበት ሰዓት ላይ እና መረጃን ሳታጣሩ በምትሄዱበት ሰዓት ላይ ሻጮች ሲሆኑ እንግዲህ ከምትጠይቁት ጥያቄ ተነስተው ዋጋን አንዳንዴ ከፍ ሊያደርግባችሁ ይችላል ማለት ነው። ስለዚህ ያለውን የወርቅ ዋጋ በደንብ ማጣራት ያስፈልጋል። ለመግዛት የምትወስኑም ከሆነ ደግሞ አንድ ወርቅ ላይ ገብታችሁ እዛ ብቻ መግዛት ሲሆን 3-4 ቦታዎችን ቼክ በማድረግ እንዲሁም ደግሞ በመጠየቅ የሚያዋጣውን አይነት ግዢ ወይም ደግሞ የምትሸጡም ከሆነ ለመሸጥም ስታስቡ የተሻለ ዋጋ ለሚሰጣችሁ ቅድሚያ መስጠት አለባችሁ ማለት ነው። እንግዲህ በመቀጠል ማሳያችሁ የ23 ካራቱ ነው። የ23 ካራቱ እንግዲህ አንድ ወቄት ወርቅ ለመባል ወይም ደግሞ 100% ንጹህ ወርቅ ለመባል የሚቀረው ወደ 4% አካባቢ ነው። 95% በላይ አካባቢ ንጹህ ወርቅ ነው። በ20164 ከ45 ነው በመሸጥ የሚገኙ በጥሬ ወርቅ ማለት ነው። በሱቆች ደግሞ ዛሬ ባየነው መረጃ መሰረት በ26000 ብር አካባቢ 23 ካራት ወርቅ እየተሸጠ ነው የሚገኘው። ይሄ እንግዲህ ብዙም ለጌጣጌጥ ስንጠቀምበት የሚስተዋል አይደለም። በተለይ ደግሞ ይሄ ለኢንቨስትመንት አማራጭነት ሰዎች የሚጠቀሙት ነው። በተለያየ አይነት መልክ ወርቅን በማሰራት ለረጅም ጊዜ እንደ ሀብትነት ወይም ደግሞ እንደ ንብረትነት የሚያስቀምጡበት መንገድ ነው። በመጨረሻ የምንመለከተው ደግሞ የአንድ ወቄት ወርቅን ወይም ደግሞ የ24 ካራት 1 ግራም ወርቅን ነው። ይሄ በጥሬው ወርቅ እንግዲህ ሰኞ ዕለት ታስታውሱ ከሆነ ከነበረበት ዋጋ ጋር ተመሳሳይ ነው። ዛሬ 21041 ብር ከ17 ነው በመሸጥ የሚገኘው። በሱቆች እንግዲህ ከ27 እና እስከ 28000 24 ካራት ወርቅ 1 ግራም በሱቆች እየተባለ ነው የሚገኘው ማለት ነው። ለዛሬ የያዝንላችሁ እንግዲህ ለቅዳሜ ለታህሳስ 4 2018 መረጃችን ይህንን ይመስል ነበረ። በዚህ ቻናል ላይ የሚቀርቡትን የተለያዩ ከወርቅ ጋር የተያዙና የቢዝነስ ሀሳቦችን በመግባት እንድትከታተሉ እየጋበዝን የዛሬ መረጃችንን በዚህ እናበቃለን። በያላችሁበት የዓለም ጫፍ ሰላም ሁኑልን።